እንዴት ናችሁ ውዶቼ? ዛሬ አንድ ነገር ይዤላችሁ መጥቻለሁ። እባካችሁ አሁን ቅዳሴ ወቅት ነው፣ በእርግጥ ስግደት አለ ምናምን እና ግን መቁጠሪያው በቃ እሽቅድድም እስከሚመስል ድረስ የምታጮሁ ስትሰግዱ ጉልበታችሁ ጓ የምታረጉ ይ ለምን እንደዚህ ታደርጋላችሁ? ማለት ሌላ ሰው እኮ መረበሽ ትክክል አይደለም። ይሄ በቤተ ክርስቲያናችን ግብዝነት ነው። አንዳንዶቻችሁ ደግሞ ከካህኑ በፊት እየጮኋችሁ ቅዳሴውን ከፊት መመሩ ሴቶች በተለይ አያምርም። እንደዚህ አይነት ነገር በጣም ነውር ነው። እናስተውል። እግዚአብሔርን ስናመልክ ወይም እግዚአብሔር ቤት ስንገባ በትህትና ነው፣ በግብዝነት አይደለም። እያወቅን የማንመልስ ሰዎችም ትክክል አይደለንም። ካወቅን ቅዳሴውን የምዕመን ሰዓት ሲደርስ ወይም ምዕመናን መመለስ ባለባቸው ሰዓት መመለስ ምስክርነት ነው። ይህን እንዳትረሱ። ይህን ማድረግ አለባችሁ። ግን ከካህን በፊት እየቀደሙ ጸሎት ላይ እንትን ማለት መቅደም ትክክል አይደለም። እኩል በቃ መመለስ ባለብን ታይም ድምፃችንን ሳናበዛ መጠነኛ አድርገን መመለስ የጋራ ጸሎት ስለሆነ ማለት ነው። እና ብንችል እንደዛ እናድርግ። እና ደግሞ ስንሰግድ ግንባራችን መሬቱን ከነካ በኋላ ጉልበታችንን በቀስታ ማስነካት ነው። የኛ ጉዳት እኮ አይደለም ስግደትን ተቀባይነት እንዲኖረው የሚያደርገው። ግንባራችን መሬቱን ሲነካ አምልኮ ስግደታችን ተፈጻሚነት ይሆናል። ሌላው በማይሰገዱ ቀናቶች አስተውለን በ5 በ12 በ29 በሰንበት እና በ21 አይሰገድም። እኚህን ቀናቶችን ከግንዛቤ እናስገባ። ቀናቶችን ለማስተዋል እንሞክር እና እንደዚህ በማድረግ እባካችሁን ሃይማኖታችሁ የሚያዘውን ነገር ለመፈጸም ሞክሩ። አንዳንዴ የኛ አለማወቅ ከተጠያቂነት አያድነንም በፍጹም። አሁን አንድ ልጅ ቤተክርስቲያን ውስጥ ሲሮጥ ወይም ደግሞ ቅዳሴ ሲረብሽ ከካህኑ መስቀል ሊቀማ ሲሞክር ሌላው ምን ሲሰናከል ያ ልጅ ሕፃን ስለሆነ በክርስቶስ ዘንድ ምንም ርኅራኄ ሊኖር እንደማይችል ማወቅ አለባችሁ። ይቀሰፋል። ልጃችሁ እንዳይቀሰፍ የሚያስቸግር ልጅ ካላችሁ ቤተ መቅደስ አትግቡ። እዛው በር ላይ ከግቢ ውስጥ ሆናችሁ አምልኮታችሁን ለማድረስ ሞክሩ። አንድ እኮ የቤተክርስቲያን ታሪክ አለ። ሕፃናት በሚረብሹ ታይም ቤተ መቅደሱን በሚያውቁ ሰዓት መልአኩ መጥቶ ሁሉንም ልጆች እንዲያጠፋቸው ሲያደርግ እግዚአብሔር አንድ ልጅን ባለማጥፋቱ አንዱ መልአክ አንዱ ልጅ ባለማጥፋቱ ከሰማይ እንዲወረወር ተደርጎ ክንፉ እንዲሰበር ከዛ እመቤታችን አማልዳው ክንፉ እንደተገጠመለት ወይም ክንፉ እንደመጀመሪያው እንደሆነለት የሚያስተምር ታሪክ አለ። ይሄ ታሪክ አውዱ ማለት ልክ ነው አይደለም ብንልም ባንልም መልእክቱን ስንወስደው ግን ምንድነው መልእክቱ? አይቻልም። በቃ ቤተክርስቲያን ውስጥ ሕፃን ተብሎ